ማን ፍራንስ ነው ዓለም ዋንጫው የምትበላው በቃ አንድ ጨዋታ አየሁኝ ፍራንስ ናት ዓለም ዋንጫ ደግሞ የሚያምር እግር ኳስ ምናምን መጫወት ስለሚችሉ ምናምን እንኳን አይደለም በቃ መከላከል ይችላሉ ገባ ከፊት ያሉት ሰዎች ደግሞ ምንም አይቀናጁ ኢንዲቪጁዋል ሰልፊሽ ምናምን ጨዋታ ሁለት ተጫዋቾች ብቻ ይግባቡ ሁለት ተጫዋቾች ብቻ ፈርስት ሃፍ እንደውም ሴኔጋል አሪፍ ነበረች ተፍተፍ ያለች ነበር በቃ ፈረንሳይ ቡድን ማየት የማይደርስ ምናምን ብዬ ሰከንድ ሃፍ ማን ኦሊሴ ብቻ ብቃልና ኤምባፔ ከሰጠው ታቃለቁ ሰከንድ ጎሉ ራሱ ኤምባፔ ምን አይነት ስክሪመር ነው ሁለት ለአንድ አረጉት ብዬ 94ኛ ደቂቃ ላይ ገና ተሳል ኤምባፔ ወዲያውኑ ተስፋ አስቆርጣቸው ማን ገባ ኦሊሴ ስንጥቅ ኤምባፔ ጎል ስንት ጎል ራሱ ኦሊሴ አወራ ኦሊሴ አንተ ሁለት ተጫዋች ብቻ አሪፍ ይሁን ከፊት ለፊት አምስት ያገቡባሉ ሁለት አይደለም አምስት ያገቡባሉ ዳም ማን ነው የሚያቆመው ይሄን ቡድን ስለዚህ ዲፌንስ ላይ ኡፓሜካኖና ሳሊባ አሉ በመከራ ነው የምታልፈው በመከራ ነው ኩንዴና ቲዮ ሄርናንዴዝ በመከራ ቱሚኒ ዲስትሮይ ያደርጋል አያቀብል ዲስትሮይ ያደርጋል አለቀ አታገባበትም ከዛላ እንደምንም ብሎ ኦሊሴ ለኤምባፔ ዴምቤሌ ብቻውን ሮጦ ዱዌ አጣጥፎ ገባረ ራቢዮ ለባርኮላ የሚገርም ጂፕ ፊኒሽ ሁለት ተጫዋች ብቻ ከቻለ ለአንድ ሰከንድ አንድ ያገቡባል አንድ 0-0 ተሸነፋለህ አንተ ታገባለህ ወይ ነው ጥያቄው አንተ ታገባለህ ወይ ፍራንስ ወርልድ ካፕ ፍራንስ ተመልሳለች ወርልድ ካፕ ፍራንስ ነው ዘንድሮ አራላሽ ማን ምን አይነት ሴኔጋል ምን አይነት ፈረንሳይን ያየን ይኸውልህ ትላንት የነበረችው ስፔን መማር ካለባት ከእንደዚህ አይነት ቡድን ነው መማር ያለባት ይኸውልህ በጥራትም ሆነ በደረጃ ሴኔጋል እጅግ የላቀ ቡድን ነው ከኬፕ ቨርዲ አንፃር ማለት ነው ግን ያንን የመከላከል ስትራክቸር ማለት ነው ጠርምሳ ሄዳ ጎል ማስቆጠር አልቻለችም ነበር በአግባቡ ስፔን ማለት ነው ታዲያ ይህ የፈረንሳይ ቡድን ማለት ነው እጅግ ታጋሽ ነው በማጥቃቱ ረገድ ግን በጣም ሻርፕ የሆነ ቲም ነው ሻርፕ ነው ማንዬ እኔ ይሄ የፈረንሳይ ቡድን ይለይብኛል ነው የምላችሁ ሁሌ እኮ ነው ዲሻምፕ ቡድን አሰላለፉ አምርም ቅርጹ አምርም ከማጠበቁት ነገር ይዞ ይገባል ግን ሜዳ ላይ ውጤት ይዞ ይወጣል በቃ ዲሻምፕ ኳሊቲ ነው ይላችሁ ለከታታይ ዓለም ዋንጫዎች ይሄን ቡድን ይዞ እዚህ መድረክ ላይ የመምጣቱ ትልቁ ሚስጥር ይሄ ነው በጣም አወዛጋቢ አሰልጣኝ ነው እንዴት አይነት አሰላለፍ ይዞ ይገባል ትሏል ግን ውጤት ይዞ ሲወጣ ታይዋለህ ማንዬ ለማንኛውም 3-1 በሆነ ውጤት እንግዲህ ሴኔጋልን አሸንፋለች ጫውታው ሰከንድ ሃፍ ላይ ነው የተካሄደው ፈርስት ሃፍ ላይ እጅግ ጥንቃቄ የበዛበት እንደው ሴኔጋል የተሻለ ሆነ የጨረሰችበት ፈርስት ሃፍ ነበረ ሰከንድ ሃፍ ላይ ግን ማለት ነው የምትመለከቱት ኪሊያን የሚሉ ተጫዋች ያገባው ሶስተኛው ጎል ማንዬ ኬት ነው የመጣው እንዴት ተቆሳል እንዴ ማን አይተቆስም እኮ እንዲኮ ኖር ነው ማን ምን አለፋችሁ ብቻ ይህ የፈረንሳይ ቡድን ማለት ነው በእርግጠኝነት እስከ ጥግ ድረስ እንደሚር ጥርጥር የለኝም ሴኔጋልን 3-1 አሸንፏል እኔ ያው ሴኔጋሎች ቢያሸንፉ ደስ ይለኛል ካላሸነፉ ግን የሄነሪ ሀገር ያው ታውቃላችሁ ለፈረንሳይ ያለኝ ነገርና አሸንፋለች ማለት ነው ጀምአው እንዴት አያችሁ ጫውታውን በዚህ ከቸው ይያለው ኮፒሊንግ ሼር ማድረጋችሁ እንዳትረሱ ይመቻችሁ ኪሊያን ምን አይነት ጎል ነው ያገባው ፋሚሊ ጥይት በለው አባቴ ተኮሰው ነው ማለት ተኮሰው እኔ ሁላችሁ የፈረንሳይን ማሊያ አርጌ የምሬን ለሴኔጋል ነበር ስቋጥር የነበረው ግን ምን አይነት ስብስብ ነው ያላቸው እንትና ሲገባ እንትና ወጣ አባቴ ምን አይነት ስብስብ ነው ለማንኛውም ፈረንሳይ 3-1 አሸንፋለች እኛ ፈረንሳዮች እንለያለን ስብስባችንም ይለያል ነው ማለት አባቴ ዋንጫው የኛ ነው እስቲ የፈረንሳይን ብሔራዊ ቡድን ከ10 ስንት ሰጣችሁት ኮሜንት ላይ አስቀምጡልኝ ወይኔ ኪሊያን ምን አይነት ጎል ነው አባቴ ፍራንስ አሸንፏል ኦፍ ኮርስ ምንም ጥያቄ የለውም ከነዚህ ኤዎች ጋር እንዴት ነው ሰው ልጅ የሚጮተው እንደውም ማለት ነው ለሴኔጋል ክሬዲት ልንሰጣት ይገባል ማን ፈርስት ሃፍ ላይ ጽድት ያለ ጨዋታ ነበር ሲጮቱ የነበረው ያ ደደብ ሳሬ የተባለ ሰው የሚግራር እንኳን ሳተባሽ ኤምባፔ ወርልድ ካፕ ላይ ሲሄድ ሌላ ሰው ምን ሆነ ነው አንተ ኧረ በስመ አብ ኧረ ይዞይ አረግልሽ ነው ምን አይነት ጎል ነው ያገባው እንዴ ከዛ ጥግ ይመቷል እስካሁን ወርልድ ካፕ ከተጀመረ ጀምሮ እንደዚህ አይነት የሚያምር ጎል አላየው ማን አንተ ይዞይ ወርልድ ካፕ ሚል ነገር ከሰማ ማለት ነው ሌላ ሰው ነው የሚሆነው ምን ሆነ ነው እንዴ ሲጀመር ማለት ነው ፍራንስ መጀመሪያም የተበሉት ነገር ከቦታቸው ውጪ የተጮቱ ስለነበር ማን ኦሊሴን እዛ ጋር በስትክክል አድርገው ምን አይነት ፓስ ነው ያደረገለት ኦሊሴ ማን ኦሊሴ ዴምቤሌ ኤምባፔ ከነዚህ ጋር መጮት ማን እንዴት ነው የምንጮተው ከነዚህ ጋር እንዴት ነው ፍራንስ የአንድ ዊክነሱ መሃል ብቻ ነው ሌላ ሙሉ ለሙሉ ይችላሉ በጣም ነው የሚችሉት በስማ እኔ ፈራዋቸው አረ በጌታ ስም አንተ ኤምባፔ ጤነኛ አይደለም ወርልድ ካፕ ሚል ነገር እንዳታሰሙት በሉብኝ በቃ እነዚህ አረመኔዎች በሉብኝ በቃ እንዴ ምን የእናቱ ጎመን ነው እንዴ በየአመቱ ፍጻሜ ምናምን በየአመቱ ዋንጫ የሚበላ መርዝ የበላ ምንድነው እናንተ ሴኔጋል እንዴ ዝም ብለው ስትመራ አልጮትም ብላ አትወጣም እንዴ እንደ አፍሪካ ዋንጫ ሞኝነ እንዴ እነዚህ አረመኔ እንዴ ምንድነው ኤምባፔ ሽናውራ እንደዚህ ነው ጎል አለ እንዴ ዝም ብለው ጠልዞ ጎል አለ እንዴ
ምንድነው እየተፈጠረ ያለው? በቃ ይኸው ለሜሲ እንደሰጣችሁ ዓለም ዋንጫ ለኔም ስጡኝ። በቃ እኔ ሌላ ምንም መናገር እንፈልገው ነገር የለም። ዓለም ዋንጫ ስጡኝ ብያለሁ። ይሄ ሮናልዶዬ ነው። አላህን ፍሩ። በመድኃኒዓለም ምን ጉድ ነው! ኧረ ምን አይነት ፓስ ነው እያየን ያለ ነው ከዚህ ልጅ 150 አንስበት 150 ያን የሴኔጋሉ ክርስቲያኖ ሮናልዶ ስማአሙል አታፍርም? በጊዜ አታፍርም? በመድኃኒዓለም አረ ኪሊያን ምባፔ አረ ምን አይነት ተጫዋች ነው! በመድኃኒዓለም ወርልድ ካፕ ላይ ካየናቸው ምርጥ ተጫዋቾች ውስጥ ኦሬዲ አንዱ ሆኗል። የኦሊቬ ዥሩን የፍራንስ የምን ጊዜም ከፍተኛ ጎል አግቢ ተረክቧል በ58 ጎል። በዓለም ዋንጫ ታሪክም ከፍተኛ ጎል አግቢ ለመባል 2 ጎል ብቻ ነው የቀረው። በዚህ ዓመት ይሰብሯል። ሊዮኔል ሜሲ 13 ነው። ኪሊያን ምባፔ ዛሬ 2 አግብቶ 14 ሆኗል ማለት ነው። በዚህ ዓመት ቶፕ ስኮረር ይሆናል ብዬ የገመትኩት ኪሊያን ምባፔ ነው። የሚገርም ተጫዋች፣ አብሶ ወርልድ ካፕ ላይ ሁሌ በመጣ ቁጥር ሆረር ፐርፎርማንስ። ፈርስት ሃፍ በጣም የዘገመ ጨዋታ ነበር። ሰከንድ ሃፍ ግን ኪሊያን ምባፔ ብቻውን በሚባል መልኩ ኦሊሴም 10 ቁጥር ላይ ሲያረጋት የሚገርም ጨዋታ ነው የነበረው። ዴምቤሌ 90-80 ምናምን ደቂቃ ምን እንደሚሰራ አላውቅም። ባርኮላ እንደገባ በፈርስት ተቻ ገባ። ቼርኪን ያሁላ ደቂቃ የምትጠብቀው ምን ሼነ ምንድነ? ዲዴር ዴሾ በዚያ አሰላለፍ ዋጋ ትከፍላለች። በነገራችን ላይ ሴኔጋል እንዲጮቱ ፈቅደውላቸው ነው። እንደዚህ አይነት ስፔስ አይሰጥም። ሴኔጋል በሚቀጥለው ማክበር አለብሽ እንደዚህ አይነት ከባድ ቲሞችን ማለት ነው። በጣም ነው ስፔስ የሰጧቸው ለነ ኪሊያን ምባፔ። እንደዚህ አይነት ስፔስ አይሰጥም። ሴኔጋል ጥሩም ቲም ብትሆን ከፍራንስ ጋር የምትመጣጠን ቲም አይደለችም ማለት ነው። ብቻ ዛሬ ቀኑ የኪሊያን ምባፔ ነበረ። በጣም ይችላል ማለት ነው። ፋሚሊ ብዙዎች ይተቹታል፣ ግን ኪሊያን ለሀገሩ ገና በ18 ዓመቱ ነው የሚገባውን አስተዋጽኦ ያደረገው። ከሱ የሚጠበቀውን ኃላፊነቱን ተወጥቷል ብዬ ነው የማስበው። ከዚህ በኋላ ትርፍ ነገር ነው። አሁንም ቢሆን በሱ ደረጃ ፈረንሳይ አንድም ተጫዋች የላትም። አዎ በጣም ራስ ወዳድ ነው፣ ግለተኛ ነው ምናምን ይበሉ፣ ግን በሱ ብቃት ደረጃ አንድም ተጫዋች አጠሩልኝ። አንድም ከሱ አንጻር ሁሉም ጥበቃ ነው። እነ ኦሊሴ ምናምን ተስፋ ሰጪ ናቸው ምናምን፣ ግን ገና በእግር ኳስ ጅማሩ ላይ ናቸው። እንደ ሌሎቹ ባላንዶር አልወሰድም፣ ግን ለፈረንሳዮች የሚገባቸውን ሰጥቷቸዋል ገና በ18 ዓመቱ እና ዛሬ በጣም ነው ደስ ያለኝ። 2 ጎል አስቆጥሯል ለሀገሩ ፈረንሳይ። በነገራችን ላይ ቪዲዮ ጥራት አይኖረውም፣ ምክንያቱም ላይት ምናምን ይዤ አልመጣሁም። አሁን በሆቴሉ ላይት ነው የተጠቀምኩ ያለሁት እና ኪሊያን ጎል በማስቆጠሩ ፈረንሳይ በማሸነፏ እኔ ፈረንሳይ ማሸነፏ ደስ ያለኝ እሱ ጎል ስላስቆጠር ነው። በጣም ነው የምወደው። ባለፈው እንደምታውቁት ኢንተርቪው ጠቅላይ ሚኒስትር ምናምን ብትሆኑ ሲሉት እኔ ድሮም ሰው አይወደኝ ምናምን ብሎ ነበርና እየከፋው ነው እና ያ ስለሆነ ዛሬ ተቾችን አፋቸውን አስይዟቸዋል። በጣም ነው ደስ ያለኝ። ኪሊያን የምትወዱ እስቲ ቪዲዮን ኮፒ ሊንክ ሪፖስት ላይ አድርጉ። የተሰማችሁን ደግሞ ኮሜንት ላይ አስቀምጡ። ሁላችሁንም በጣም አመሰግናለሁ። ቴንክ ዩ። ፍራንስ ሴኔጋልን 3-1 በሆነ ውጤት አሸንፏል። ምርጥ ሰከንዳ ፈርስት ሃፍ አይቼ በቃ አስጠልቶኝ አጠፋፍቼው ልተኛ ነበር። ምን አይነቱ ዝግብግብ ያለ ወርልድ ካፕ ነው የሚያሳይ። በፀሐይ በቃ የሚያስጠላ ጨዋታ ነበር ፈርስት ሃፍ የተጫወቱት። ሰከንድ ሃፍ ማይክል ኦሊሴ ለኪሊያን ምባፔ የሚገርም ኳስ ሰነጠቀለት። ምባፔም ጨረሰው። ተወሱንና መጨረሻ ላይ ያገባው ምን አይነት ጎል ነው! ኪሊያን በኢየሱስ ጥይት ነው የተኮሰው፣ ጥይት። ባርኮላ ራሱ ምን አይነት ሺፕ ነው የጨረሰው! በስማም ከባርኮላ የማይጠበቅ ፊኒሽ። ለማንኛውም ፍራንስ ግን ሁለተኛ የምንቋጥርባት ቲም ነች ማለት ነው። ቼርኪን እድል እየሰጠው አይደለም። ይሄ ደነዝ የሆነ የፍራንስ አሰልጣኝ 80 ምናምን ደቂቃ ላይ ነው ቀይሮ ያስገባው። ባርኮላን ያስገባው ከቼርኪ ይልቅ። የሚገርመው ደግሞ ባርኮላ የሚገርም ፊኒሽ አድርጎ ረዳው ማለት ነው። ግን ፍራንስ ይቋጠርባት። እኛ ስለ ዲክታተሩ ሐሜት ስናማ ዲክታተሩ ሰማን። ፓፓ ዲክታተሩ ሰማንና ነገሩን ሁሉ ፐርሰናል አረገው። በቃ ምባፔ የተፈጠረበት ነገር ይሄ ነው። ሐሜቱን ሰማና ፐርሰናል አድርጎታል። በቃ ምንም ማድረግ አይቻልም። ምን አይነት ጎን ያስቆጠረው! ወይኔ ምን አይነት ደግሞ 9 ቁጥር እየሆነ ያለው ከኦሊሴ ጋር ተጣምሮ ወይኔ እኔ አላቅም። አሁን ምባፔ የፈረንሳይን ቶፕ ስኮረር ዛሬውን ተጋራ፣ ሪካርዱ ዛሬውን ሰበረ። በጅሩ ተይዞ የነበረው ማኑ ፓፓ እኔ አላቅም። በጣም አስፈሪ ፈረንሳይ ደግሞ ዲክታተሯ በጣም ጓብላለች። እንዴት እንደምትቆም አላቅም። ቤተሰብ መቋጠር አለብን። መፍራት አያስፈልግም። ከነሱ ነው ዋንጫ የወሰድነው።
እና ተጠብቀዋለሁ ልጅ ፓፓውቲ እኔ እኮ ማስበው አሁን እንዴት ነው አርጀንቲና የምታቆመው የሚለውን ነገር ነው ያሰብኩ ማየው ጨዋታውን ሳይገባሻ ፓፓ አንሰማም 10 ሰዓት አትላቲ ይቋጠራል ፋሚሊ ውጋት የቀጠናው ስጋት ኪሊያን ምባፔ በስመ እኔ ምን አይነት ሰውዬ ነው ግን ሰውዬ ዓለም ዋንጫውን ማን ሊበላ እንደሚችል መገመት ከባድ ነበረ መገመትም ከባድ ነው ብቻ ግን ማን ቶፕ ስኮረር ሆኖ እንደሚጨርስ ግልጽ ነበር እኔ ብቻ አይደለሁኝም የኔም ግምት ይሄ ነበር የፍፄ ቪዲዮ ላይ ገብታችሁ ቼክ አድርጉት ሪፖስት ያደረኩ ቪዲዮ ላይ ፍራንስን እርግጠኛ አይደለሁም ኪሊያን ምባፔ ግን ቶፕ ስኮረር እንደሚሆን ግልጽ ነው በዛሬው ጨዋታ 2 ጎል አስቆጥሮ አንደኛውን ተውት የታወቀበት ጎል ነው ሁለተኛው ጎል ምንድነው ይሄ ጎል በክርስቶስ አረ በጣም ይችላል ዲክታተርም ምንም ቢሆን የሚያምርበት ሰው እግዚአብሔርን በጣም ነው የምትችለው ኪሊያን ምባፔ ወደድክም ጠላህም የአንድ ተጫዋች ግምት አይደለም በቃ ወላሂ እሺ ሁለተኛው ጎል እንዴት እንዳቀረ በስበ ለማንኛውም ይመቻችሁ ለሊዝ ላይ እንግዲህ መቼስ ከዚህ በኋላ ተኝተን አንነሳም እናነገዋለን ላለፉት ረጅም ዓመታት እግር ኳስን እንግዲህ ኤሊየን ሆኖ አሁን ላይ እንግዲህ ኤአይ መጥቷል ከኤአይ በፊት ግን ሜሲን እናቅ ነበርና እግር ኳስን ልክ እንደ ኤአይ ሲጫወት 4-5 ተጫዋቾችን ሆኖ በቃ የሆነ ለፍጹምነት የቀረበ ተጫዋች ሆኖ ሲያገለግል የነበረው ንጉሱ ሊዮኔል አንድሬስ ሜሲን በስተመጨረሻም እንግዲህ እንመለከተዋለን ማለት ነው በመጨረሻ ዓለም ዋንጫው ነው ከአልጄሪያ ጋር አርጀንቲና አሁን 10 ሰዓት ላይ ይጫወታሉ ይመቻችሁ ፈርስት ሃፍ ማለት ነው ቦሪንግ የሆነ ጨዋታ አስመልክተውን ማለት ነው ሰከንድ ሃፍ ግን ምን አይነት ጨዋታ ነው ያስመልከታችሁ በስመ አብ ወልድ ኦሊሴ እንዴት አባቱ ነው የሚችለው ኳስ ምን አይነት እንቅስቃሴ ምን አይነት ፎር ምባፔ የሆነ ኳስ ተበታል አይቻለሁ እንዴት እንዳንገበገበኝ የሚገርም ኳስ ሰጥቶት ከዛና ባርኮላ አግብቶ ማግባት የማይችል ልጅ አገባ ራሱ ዛሬ ገና ተቀይሮ ከመግባቱ ቼልሲ ለምን ያልገባው ማናጀሩ እኔ ምን አይነት ዲሲዥን እንደወሰነ እግዚአብሔር ለምን መጠበቅ ያስፈልግ ፈርስት ሃፍ ካየው ከኳሱ የሚደበቅ ነው የሚመስለው ራቢዮት እኔ ምንም ነገር ልትሉ እንችላላችሁ ቀጣ መውጣት ያለበት ሰው ነበር ራቢዮት ቼልሲ መግባት ነበረበት የዛ ሰዓት እንዲህ ኋላው የተረጋጋ ነው ሳሊባቶ ኋላው ተረጋግቷል ገብቷቸዋል ስለዚህ ቼልሲ መግባት ነበረበት 86ኛው ደቂቃ ታስገባዋለ በዱ ይቀይረ እንዳናደርክ ኤምባፔ ግን ማለት ነው ኤምባፔ ነው በቃ አለቀ የዓለም ዋንጫ ላይ ንገስበት ድመቅበት አሸብርቅበት ተብሎ የተመረቀ ሰው ማን ነው ኪሊያን ኤምባፔ በኢየሱስ ስም የዓለም ዋንጫ በመጣ ቁጥር አዳዲስ ነገሮች እንዳሳየን ነው የተጫዋችና ይቀነዋል ነው ብላችሁ በቃ ይቀነዋል ከ18 ዓመቱ ጀምሮ በተሳተፈባቸው 3 የዓለም ዋንጫዎች ላይ ጎሎች ያስቆጠረ ነው የተጫዋችና በስማ ምን አይነት ጎል ነው ደግሞ የሚያስቆጥረው እኔ የዚህ የዓለም ዋንጫ ከፍተኛ ግብ አስቆጣሪ ኪሊያን ምባፔ ይሆናል ብዬ ገምቼ ነበር 2 አስቆጥሯል ከሱ በላይ ግን የሚያገባቸው ጎሎች አስደናቂነት እንዴት ነው ደስ የሚሉት በስማ አሁን እንዴት ነው ሰው ኪሊያን ምባፔን የሚጠላው ኧረ ተው ፈታ በሉበት በዚህ ተጫዋች ምን አይነት ድንቅ ጨዋታ ነው የተመለከትነው መጀመሪያ ይሄ ሰውዬ ምንጊዜም የፈረንሳይ ጎል አስቆጣሪ ሆኗል ማለት ነው ወደ 58 ጎል አስቆጥሮ ጅሩድን በልጦት ሂዷል ማለት ነው ከዛ ስለ ጨዋታው እንኖራለን ምን አይነት ድንቅ ጨዋታ ፈርስት ሃፍ በጣም ተቸግሮ ነበር ሚድፊልዱ በልጧቸው ነበር የሴኔጋል ቆንጆ የሆነ ኳስ ቁጥጥር እየተመለከትን የነበረው በፖዚሽን የተሻሉ ቢሆንም ፍራንሶች ግን ደግሞ የተሻለ ድሎችን ሲፈጥሩ የነበሩት ሴኔጋሎች ነበሩ ከዛ በኋላ ያራዳጅ ፍራንስ ሁልጊዜም ፍራንስ ነው ኢንዲቪጁዋል ያላቸው ታለንት ከማንም ቡድን የተሻለ ነው የፊት መስመሮቹ ማለት ምንም ተጫዋች ቀይረው ላብታ አደግ ይሄ ልጅ እንዴት አባቱ ነው የሚችለው 10 ቁጥር ላይ ተጠቅመው እንደፈለገ ሮቴት እያደረገ እንዴት ነው ሲያብድ የነበረው አንድም ሰው ከግሩ ሊነጥቀው አይችልም ፓሱ ሌላ ነገር ነው ጀለስ ደግሞ ስጠው እንጂ ጎል ያስቆጥርላል አንተ ኳስ ስጠው ኳሷን ከግሩ ለይቶ ወደ መረቡ ይልካታል ማለት ነው በጣም የሚችል ሰው ነው ኪሊያን ምባፔ ራቢዮት በቃ እኔ ፓስ ብቻ አይደለም ችግር ይሄም ኮንትሮል ማድረግ መሃል ሜዳ ላይ ይቸግራል ብዬ ነበር ፍራቲ ዛሬ ጭራሽ ራቢዮት ምን አይነት አሲስት ነው ያደረገው ምን አይነት አሲስትም ሰከንድ ሃፍ በጣም ተቀይሮ ነው የመጡት ከዛ ቅያሩ ደግሞ ሲሰራ ያስጠላል ነው ባርኮላ ፊኒሺንግ ነበር ችግር ምን አይነት አጨራረስ ነው የተመለከተው ለዚህ ነው ፍራንስ የምትመጪ ማለት ወደፊት ፍራንስ በሁለት ቢሏ ነው መንበለው በነገራችን ላይ ቴሌግራም ቻናል ላይ ገምተነው ነበር 2 ጎል ታገባለች ብለን ባደገኛ ነገር ነው ይሄው ገብታ መመልከት ይችላል ፎሎ ያላደረክ አዲስ አካውንት ስለሆነ ፎሎ ማድረግ እንደይረስ ይመቻችሁ ወንድ ከሆናችሁ ጥቁር አፍሪካውያን ተጫዋቾችን ወደየሀገራቸው መልሱና ከዛ በኋላ ነጮቹ ግጠሟቸው ዓለም ዋንጫን ካሳካችሁ ያኔ እናንተ ጎበዝ ናችሁ አፍሪካውያኖችም ያኔ ምን ማድረግ እንደሚችሉ ያሳያችኋል ብሎ የተናገረው ጆዜ ሞሪኒዮ ነበር ዛሬ በሁለቱም ቡድኖች መካከል ያየነው ምንድነው የአፍሪካ ተጫዋቾች ለሌላ ሀገር የሚጫወቱና የአፍሪካ ተጫዋቾች ለራሳቸው ሀገር የሚጫወቱ ተጫዋቾች እርስ በርስ ተጋጥመው 3-1 ፈረንሳይ ያሸነፈች በቃ ሌላ ምንም ነገር የለው
አንድ ነገር ግን እንድታውቁ የምፈልገው ማለት ነው ፈረንሳይ ዓለም ዋንጫውን ትበለዋለች። በቃ ምንም ይሄ ይኸውላችሁ ሳይታለም የተፈታ ነገር ነው። በቃ ሲጀምር ኤአይ ናቸው እንዳለ ኤአይ ናቸው። እንዴት ነው ቆይ ከኤአይ ጋር እንዴት ነው ሮቦት እኮ ናቸው። እንዴት ነው ከሮቦት ጋር የሆነ ስህተታቸውን ያስተካክሉና ከገቡ በቃ ምንም አትፈጥርም እንዴ? ይሄ ምንድነው ሙባፔ አይደብረውም እንዴ? ቆይ እንደኛ እኮ 2-1 ሆኑ ብለን ልንደሰት ነው እኮ በቃ አትሊስት የሆነ ነገር ይተኩ። ይሄ እኮ ጥይት እኮ ነው። በጥይት እኮ አይቻልም። በኳስ አይደል እንዴ ተነጋግረን የገባ ነው እንዴ? እንዴት ነው የሚተኩሰው? ኳስ ነው ተነጋግረን የገባ ነው። በቃ ኳስ ነው መጫወት ያለብን። እንዴት ነው እንደዚህ የሚተኩሰው እንዴ? ሜንዲ ከሆነ ቤቱ ነው የሚያየው እኮ ጎሉን። እዚህ እኮ አያየውም። ምን እንደተፈጠረም አልገባውም እኮ እንዴ። ሲቀጥል ደግሞ ለፈረንሳይ አይነት ቲም ከፈረንሳይ አይነት ቲም ጋር ስትጫወት ምንም የምታገኘውን እድል ማባከን የለብህም። ጃክሰን የሳቶ ኳስ እኔ ጃክሰን እንደውም አድንቄዋለሁ። መምታቱ ምንም ማድረግ አልችልም። ያን ኳስ ሳር የሚባል ሰውዬ ግን ከብት ነህ። ደግሞ አሰልጣኙን ያናደደኝ እምባዬ እንጃዬ እያሉ እንዴት ሳርን ታስገባል? እምባዬ እኮ አንተ ገብቶ ምን አንተ እግዚአብሔርን ኤርናንዴዝ አሳዘነኝ። እኔ ቴዮ ኤርናንዴዝ ኳስ ተጫዋች አይደለም እኮ ነው ያለው። ቴዮ ኤርናንዴዝ በዳዲ አስኪሎት ቆንጆ ጎል አገባ። ይሄ ደግሞ ሌላ ኤአይ ነው እንዴ? ምንም ኤአይ ነው ይሄ ሰው አይደለም እንዴ? እንዴት ነው ቆይ ምን አይነት አሲስት ነው ያደረገው የመጀመሪያውን ኳስ እንዴ? እኔ በቲቪ እያየሁት እኮ ነው ያላየሁትም። የኤምባፔን እንዴት አየው? ኧረ በስመ አብ ይሄ ራሱ ትክክል አይደለም። እኔን ሲጀምር ከነዚህ ጋር መጫወትም አይሆንም። የሴኔጋል አሰልጣኝ ትልቅ ስህተት የሰራው ምኑ ጋር መሰላችሁ? ሳር የሚባል ሰውዬ መግባት አልነበረበትም። እምባዬን ወይ እንጃዬን እዛ ጋር ማስጀመር ሲጀምር ሳይኮም እኮ ነው። እንጃዬ እዛ ጋር ሲገባ ወይ እምባዬ እዛ ጋር ሲገባ ከዛ ማኔን አጥቂ ታደርገዋል፣ ጨራሽ አጥቂ። ከዛ በዚህኛው በኩል ከፈለግ እንጃዬን ታደርገዋል። ሶስቱን እንደዚህ ካረክ ጃክሰንም ይስታል። ለእንደዚህ አይነት ጨዋታ አይሆንህም። በቃ ይስትብሃል ጃክሰንም ማለት። ስለዚህ እንትና ሳይዶ ማኔን እዛ ጋር ብታደርግ ያገባል ማኔ። በዚህኛው በኩል እንጃዬን ታደርግና በላይኛው በኩል ደግሞ እምባዬን ታደርግ። እምባዬ እንዴት ነው የሚችለው? 18 ዓመቱ እንዴ! እሱ ራሱ ሌላ ኤአይ ነው። የኮከቦች ስብስብን የያዘችው የዴሻምፖ ፍራንስ ሴኔጋልን 3-1 በማሸነፍ በግሩፓ የመጀመሪያ ዙር ጨዋታ ምድቧን እንግዲህ በድል ጀምራለች። እጅግ በጣም የሚገርም ጨዋታ ነበር የተመለከትነው። ሁለት የተለያዩ አፎችን ነበር የተመለከትነው። ፈርስት ሃፍ ሴኔጋል በጣም የተሻለች ነበረች። ሰከንድ ሃፍ ደግሞ ፍራንስ በጣም ተሻሽላና ራሷን ጥሩ አድርጋ ነበር ወደ ጨዋታው እንደቀረበች የተመለከትነው። በዚህ ጨዋታ ላይ ፍራንሶች እንግዲህ ፈርስት ሃፍ ምንም አይነት ሙከራውን ታርጌት ማድረግ ተስኗቸው ነበር። አንድ ኦፍ ታርጌት ሙከራ ብቻ ነበር የነበራቸው። በአንጻራዊነት ሴኔጋሎች ጥሩ አጋጣሚዎችን ማግኘት ችሎ ነበር ባይጠቀሙባቸው ማለት ነው። በተለይም ደግሞ ሳር ኢንድ ፕሮዳክቶቹ በጨዋታው ላይ ጥሩ አልነበሩም ማለት ይቻላል በሴኔጋል በኩል ማለት ነው። ሰከንድ ሃፍ ላይ ግን ጥሩ ሆና የገባቸው ፍራንስ 66ኛው ደቂቃ ላይ በኪሊያን ምባፔ አማካኝነት ቀዳሚ መሆን ቻለች። በድጋሚ ተቀይሮ በገባው 82ኛው ደቂቃ ላይ በብራድሊ ባርኮላ አማካኝነት 2-0 መምራት ቻለች ማለት ነው። ከታዲያ ጨዋታው የመጨረሻ ደቂቆች ላይ በነበረበት ሰዓት ላይ 95ኛው ደቂቃ ላይ እምባዬ ተቀይሮ ገብቶ ለሴኔጋል በጨዋታው ላይ ሴኔጋልን ወደ ጨዋታው ሊመልስ የሚችል አይነት ጎል አስቆጥሮ ነበረ። ነገር ግን ከዛ በኋላ በድጋሚ ፍራንስ በኪሊያን ምባፔ አማካኝነት 97ኛው ደቂቃ ላይ ሌላ የሚገርም ጎል በማስቆጠር ጨዋታውን እንግዲህ 3-1 ፍራንስ ማሸነፍ ችላለች። በዚህ ጨዋታ ላይ ኦሊሴ የሚገርም ፐርፎርማንስ ነበረው። ራቢዮትም በጣም በጨዋታ ላይ ከተመቹን ተጫዋቾች መካከል አንዱ ነበረ። በተከላካይ መስመር ላይ የነበሩት አፖሜካኖ እንዲሁም ደግሞ ሳሊባም ጥሩ ሲንቀሳቀሱ ነበረ በጨዋታው ላይ። ኤኒዌይ ግን የኦሊሴ ስሩ ጎል ለኪሊያን ምባፔ ያደረገለት በአራት ተከላካዮች መሃል የሴኔጋልን የመከላከል አጥርን ጥቅጥቅ ብሎ ሲከላከሉ ስለነበረ አንሎክ ያደረገች ፓስ ነበረች እና የሚገርም ፊኒሽንግ ነበር ኪሊያን ምባፔ የሚያስመለከተን። ግን ጥሩ ፓስ ነበረ ከኦሊሴ የተመለከት ነው። የባርኮላም ኳስ በጣም ጥሩ ፊኒሽንግ ነበር። እንዲሁም ደግሞ የራቢዮት ፓስም በዛች እንቅስቃሴ በጣም ጥሩ ነበር። ኤኒዌይ ፍራንስ 3-1 ማሸነፍ ችላለች። እኔ ግን የፍራንስ ስኳድ በጣም የሚገርመው የሆነ ሌክዠሪ ስኳድ እንዳላት የምታዩት ተቀይሮ የሚገቡ ተጫዋቾች ራሱ የብዙ ናሽናል ቲሞች ድሪም ተጫዋቾች ናቸው እና የሚገርም ስኳድ ነው ያላት። ኪሊያን ምባፔ በይፋ እንግዲህ የፍራንስ ከፍተኛ ጎል አስቆጣሪ መሆን ችሏል። በ58 ጎሎች የኦሊቪዬ ዥሩን ሪከርድ በማሻሻል ማለት። ፈረንሳይ ሴኔጋልን 3-1 በሆነ ውጤት አሸንፋለች። እድሜ ለኒኮላስ ጃክሰን እና ኢስማኤል አሳሪዩንና ሴኔጋል በገዛ እጇ ይህን ጨዋታ አጥተዋለች። በቃ ፈርስት ሃፍ ላይ ያገኙት እድል በአግባቡ ቢጠቀሙ እነዚህ ፈርስት ሃፍ 0-0 ነበር። በቃ አንድ ሙከራ እንኳን አልሞከሩም ነበር። እነዚህ ደግሞ ከመስመር ላይ ምናምን እየሳቱ ነበር። ይበላቸው ሰከንድ ሃፍ እነዚህ ተቀይረው ገቡ። ልጥልጥ ነው ያደረጓቸው። በቃ ሰከንድ ሃፍ ላይ ኦሊሴ ፕራይም ኦሊሴ ነው የሆነባቸው። በቃ ሲቀልድ ባቸው ነው ያመሸው። ባርኮላም ገባ እንደዛው። ምባፔ ያው አሶሎይስ በቃ ምንም ጥያቄ የለውም። እነዚህ ግን ሰከንድ ሃፍ አንድ ነገር ሳይሰሩ ነው የገቡት። እንደውም በድል መጨረሻ ላይ ያገቡ እንጂ ግን ከዚህ ምድብ ሁለቱ ተያይዘው ያልፋሉ ብዬ ነው የምገምተው። ሴኔጋል ኖርዌይ ያቅተዋል ብዬ ጭራሽ ነው ማላስበው። የእናንተን ሀሳብ ኮሜንት ላይ ያሳውቁኝ። ፎሎ እንዳይረሳ። ኒኮላስ ጃክሰን ይኸውልህ 19 ኳስ ወደ ጎል ብትሞክር ከ19ኙ አንዱ ቢገባ የገባው ኳስ ኦፍሳይድ። ወይኔ ድል ጨዋታው እኮ ኖርማል ነበር። መጀመሪያ በሰላም እየሄደ ነበረ። ሴኔጋል ተቋቁማ ነበረ። ነገሮች ሁሉ ሰላም። ችግሩ የመጣው ሰከንድ ሃፍ ነው። ሰከንድ ሃፍ አይኑር ሰከንድ ሃፍ ይሰረዝ። በቃ አልፋለች። በቃ ሴኔጋልማ ዘንድሮ ምናምን አፍኮን ላይ ያየናት ሴኔጋል ነበረች እኮ።
ሰከንድ ሃፍ ቀይር ብላ የሆነ ሀገር ሆነች። ማንዬ ግን ጥሩ ተጫውተዋል። የምርና መናገር ጥሩ ተጫውተዋል። ፈረንሳይ ያው ሰከንድ ሃፍ ምባፔ ምንድን ነው ያገባው በመዳን ዲዜሬ ደዌ ከየት ሮጦ እንደመጣ ብቻ ቼክ አድርጉ እስኪ። የለም ሜዳ ውስጥ አልነበረም። አሁን የአርጀንቲናን ጨዋታ ደግሞ እንጠብቃ። ፈረንሳይ ለምን የ2026ቱን የዓለም ዋንጫ ታነሳለች ተብሎ እንደሚጠበቅ ያሳየች ይመስለኛል። 3-1 የሚገርም ቡድን ነው። ተቀይሮ የሚወጡትን ተጫዋቾችና ተቀይሮ የሚገቡትን ተጫዋቾች አይታችኋል። ቼልኬ አልጀምረም እዚህ ጨዋታ ላይ ኢማጂን። ባርኮላ ተቀይሮ ገብቶ ጎል። ይሄ ተውት፣ ምባፔ ተውት። የሴኔጋል ቲም ምርጥ ቲም ነው፣ ነገር ግን አጥቂ የለውም። አሪፍ ተጫውተዋል ሴኔጋሎች፣ በተለይ ፈርስት ሃፍ ላይ እስከ 64ኛ ደቂቃ አሪፍ ተጫውተዋል፣ ነገር ግን አጥቂ የለም። ኒኮላስ ጃክሰን አጥቂ አይደለም። ይህን የመሰለ ቲም ሰርቶ ሴኔጋሎች ግን አጥቂ የላቸው። ፈረንሳይ ግን የዓለም ዋንጫውን እንደምታነሳ እርግጠኛ ታነሳለች ብዬ እኔ እገምታለሁ። ከመጀመሪያ ጀምሮም ስናገር ነበረ። የሚገርም ቲም ነው ያላቸው። ምን አለ አንዱ የአፍሪካ ካፕ ኦፍ ኔሽን ይመስላል ዛሬ አላለም የሆነ ፖስት ላይ ማለት ነው። የአፍሪካ ተጫዋቾች ናቸው በጠቅላላ። አንድ ራቢዮት ነበረ ትክክለኛ የፈረንሳይ ተወላጅ ሚን ነጭ ተጫዋች ማለት ነው። ነገር ግን ፈረንሳዮች በዚህም በዛም ብለው 3-1 አሸንፈው ወጥቷል። የሚገርም ውጤት ነው። የሚገመት ነው። ፈረንሳይ ይህንን የዓለም ዋንጫ ታነሳለች ተብሎ ይጠበቃል። ኩኩ መለኮቴ ፍራንስ የእንጀራ እናቴ ጥሬ ቴስታ ነው። ጥሬ ሀቁ ሲፈታ ምን ማለት ነው? ፈረንሳይ የልጅነቴ እንደማለት ነው። ገብቷል። የእንጀራ እናት ነች ለኔ። ያው ዋና እናት ሀገሬ ኢትዮጵያ ነች፣ ግን እንጀራ እናቴ እንግዲህ ፈረንሳይ ነች። ሴኔጋል ማን ነው? የአፍሪካ ሻምፒዮን ማን ነው? ለጥፎ ወስደን ማለት ነው። በነገራችን ላይ 2022 ላይ የተጫበነው ዋንጫ አለ፣ እናስመልሷለን ዘንድሮ። ካሞኒው ፍራንስ ከሞን በለው ፈረንሳይ በለው ፈረንሳይ። ፈረንሳይ ሴኔጋልን 3-1 በሆነ ውጤት ማሸነፍ ችላለች። ምን አይነቱ ማፔን ያየ ነው! ምን አይነቱ ኪሊያን ማፔን ያየ ተውትሽ። እዚህ ጋር ኪሊያንን ጎል ምን አይነት አሲስት ነው ማይክል ኦሊሴ ያደረገለት! በጣም ያበደ ነበር። የሚገርም ፊኒሽንግ ኪሊያን። ሶስተኛው ጎል ኪሊያን። አረ በስማም እንዴት ያበደ ጎል ነው ያስቆጠረው! ከመሬት ነው የምላችሁ። እኔ ግን አዘንኩ ለሴኔጋሉ ተጫዋች። በዛ እንደዛ አስቆጥሮ በዛ ፍጥነት ተቆጠረበት። አረ ሜንዲ አትሆንም በቆምክበት። ሜንዲ ኳሱ መመለስ እኮ የሚችለው ኳስ ነው። እውነት ነው የምላችሁ። እንዴ ባይዞ የፈረስታፉ ሌላ ሴኔጋል፣ የሰከንዳፉ ሴኔጋል ሌላ። በቃ ጌም ተበልጠው ነበር። በቃ ከምር ነው የምላችሁ። ዶሚኔት ማድረግ ችለዋል ማለት ይቻላል ፈረንሳዮች ማለት ነው። እንዴ ኧረ በስማም። በዛ ላይ ቅያሬው የዘገየ ነበር። ኢሊማን ኒዴ ሳር ያ ሁሉ ኳስ እያባከነ የፈጠነ ነበር መቀየር የነበረበት። አሰልጣኝ ራሱ ችግር አለበት። ጃክሰን እንደውም ጥሩ ነው። ለምን ተቀየረ እሱ ራሱ? ብቻ እውነት ያሳዝናሉ። ሴኔጋሎችም ጥሩ እንቅስቃሴ ያስመልክተውን ነበር። ፈርስት ሃፍ ግን ፈረንስ ናትና አልተቻለም ማለት ነው። እጅግ በጣም የሚገርም ጨዋታ ነበር የተመለከትነው። ይመቻል። ጀነራል ምባፔ ሲቦርቁ አመሹ። የአራዳ ልጆች በማያስገርም ሁኔታ የመጀመሪያውን ፈርስት ሃፍ ማለት ነው ሴኔጋሎች እጅግ በጣም አስደናቂ ነበሩ ማለት ነው። ነገር ግን በዘንድሮ የውድድር ዓመት ማለትም በዚህኛው ወርልድ ካፕ እጅግ በጣም ድንቅ የተዋጣለት ስብስብ አላት የሚባለው እንግዲህ ፈረንሳይ በአግባቡ ያሳየች ይመስለኛል። የአራዳ ልጆች ሚባፔ ጎሎቹን ያስቆጥራ። አብሶ ሶስተኛዋን ጎልቶ መብረቅ የሆነ ጎል ነው የምልህ። ነገር ግን ኦሊሴ ጤነኛ አይደለም። ኦሊሴ ፈጽሞ ጤነኛ አይደለም። ያራ ምን አይነት አሲስት! አንድ ኳስ እንደውም ሳቱበት በእናት ምን አይነት አሲስቶችን ነው የሚያደርገው ነው የምልህ። ጤናውን የሳተ ተጫዋች። ሶስተኛው ጎል ራሱ ለመግባቱ ምክንያቱ የሆነ ሰው ነው ማለት ነው የአራዳ ልጆች ማለት ነው። ያንንም ቢሆን እጅግ በጣም አስደናቂ ነው። የባርኮላ ማጨራረስ በጣም ልዩ ነበረ ማለት ነው። ፈረንሳይ ያው እንግዲህ የዴሻው ቡድን እንግዲህ ከዚህም የተሻለ ማድረግ ነበረበት በሚለው ያስማማል። ነገር ግን የአፍሪካ እንግዲህ ምርጡን ቡድን ነው አሁን ላይ ገጥመው ማሸነፍ የቻሉ 3-1። ይሄ ቀላል የሚባል አይደለም ማለት ነው። ፈረንሳይ እጅግ በጣም አስፈሪ ክለብ ናት ይመስለኛል። እንደ አንተው ክለብ ነው የምትሄደው ብዬ አስባለሁኝና ረጅም ርቀት የምናያት ክለብ ትመስለኛለች ፈረንሳይ ያለምንም ጥያቄ ማለት ነው። ያራዳ ልጆች ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። ይመቻችሁ። የታላችሁ ፈረንሳይ ለጋሲዮን የታላችሁ የኔዋ ወንዳ ወንድ ብሔራዊ ቡድን ፈረንሳይ ፈርስታፍ ከሴኔጋል ጋር አቻ ስትወጣ ገመገምካት። ላለፉት 2 ተከታታይ ዓለም ዋንጫ ፋይናሊስት ሆና አንዱን በልታ አንዱን ደግሞ እድሜ ለኮሎማኒ በኔ ወንዳ ወንዱ አጥቂ በክሊያን ኢምባፔ ከኋላ ኋላ የመጣ ወንዳ ወንድነትን አሳልፎ በሰጠው በኮሎማኒ ምክንያት ዋንጫ ያጣችውን የኔዋን ፈረንሳይ ፈርስታፍ ከሴኔጋል ጋር አቻ ስትወጣ ገመገምካት። የዚህ ውድድር ምርጡ ቡድን ፈረንሳይ ለጋሲዮን የታላችሁ ኪሊያን ኢምባፔ ባላንዶር በ3
ዓለም ዋንጫ ብቻ 14 ጎል ሁለት ካገባ የምን ጊዜም በዓለም ዋንጫው ብዙ ጎል በማግባት ሪከርዱን ይጋራል። 3 ጎል ከዚህ በኋላ ካገባ የኔ ምርጡ ጎቱ ኪሊያን ኤምባፔ በዓለም ዋንጫ ታሪክ ብዙ ጎል ያገባ የምን ጊዜ ምርጥ ተጫዋች ይባላል። ከሃቨርስ ኩርሳው ላይ 2 ጎል ስላገባ ከሃቨርስ ነው በዓለም ዋንጫው ቶፕ ጎል ስኮረር የሚሆነው ብለህ ታወራለህ። የኔን ምርጡን ኪሊያን ኤምባፔን አታውቀውማ። ትናንት ነዋ ኳስ ጀመርኮ። ኪሊያን ኤምባፔ ከ2018 ጀምሮ በ3 ዓለም ዋንጫ 14 ጎል ኪሊያን ኤምባፔ ባላንዶ ሰዎች ነገርኳችሁ እኮ እናንተ አልሰማ ብላችሁ ነው እንጂ ዓለም ዋንጫው ዛሬ ነው የሚጀምሩ። የሚገርም ጨዋታ ነው ሴኔጋል እና ፈረንሳይ እና በጣም የሚገርም ጨዋታ ነው። በተለይ ሰከንድ ሃፍ ማለት ነው ፍራንስ በቃ ለምን የዚህኛው ዓለም ዋንጫ እንደሚገባት ያሳየችበት ነው። የኦሊሴ እና የኤምባፔ አስባችሁታል። ፍሮንቱ ማማ እንደሆነ ታውቃላችሁ። ዶያ ያለ፣ ከዛ ዴምቤሌ ያለ፣ ከዛ ኦሊሴ ያለ፣ ከፊት ለፊታቸው ኤምባፔ ያለ አስባችሁታል። ምን ከዛ በኋላ ሳሊባና ኦፓሜካኖ ያሉ ተቀይሮ የገባው ማን እንደሆነ ታውቃላችሁ። ባርኮላ እና ፈኪር ናቸው። ፈኪር አልኩኝ ቸርኪ ነው የገባው። ቸርኪን ሳይሆን ማለት ነው ነቢል ፈኪር ነው ይመጣልኝ። እኔ ኳስ የምታውቁ ሰዎች በደምብ ታውቁታላችሁ ማን እንደሆነ። ብቻ እንግዲህ ጨዋታው 3-1 ተጠናቋል። ኤምባፔ የሚገርም ኳስ ነው መጨረሻ ላይ ያውላችሁ 90+5 ላይ ሴኔጋል አግብታ እንግዲህ ጨዋታው ያምራል ሲባል ማለት ነው የሚገርም በጣም ከሩቅ ኤምባፔ አገባው። ኤምባፔስ ጎል ቱዴይ ብላችሁ ሰርች አድርጋችሁት እኔ ልጅ ይመችኛል። 2022 ዓለም ዋንጫ ራሱ በቃ በጣም የዛኔ የሚገርም ፐርፎርማንስ ነበር። ብቻ ዓለም ዋንጫው ይቀጥላል። 10 ሰዓት ላይ አርጀንቲና አለች። እንግዲህ ዓለም ዋንጫው ዛሬ ነው የጀመረው። ሲጀመር ፈረንሳይ ለምትበላው ዓለም ዋንጫ ነው ሰው ሁሉ እየተጋገጠ ያለው። ምንም ወለም ዘለም የለም። ዋንጫው የፈረንሳይ ነው። እኔ የሚያሳዝኑ የሮናልዶ የሜሲ ደጋፊዎች ሲባሉ ነው ዋንጫው የፈረንሳይ ነው። ባይዘ ዴሻምፕ እኔ አርቴታን ነው የሚመስለኝ። በቃ ግግም ያለውን አይሰማም። ዋንጫውን ግን ይበላዋል። ታያላችሁ ማለት አሰላለፉ ምናምን አይታችኋል። ግን በቃ በጣም የምታስፈራ ትክክለኛ ዋንጫ ቲም በቃ በጣም ከባድ የዋንጫ ቲም ማለት ነውና ያበደ ነው። ኤምባፔ አይ ቲንክ 3 ነው ምናምን ሪከርድ ሰብሯል ዛሬ ብቻ ማለት ነው። የፈረንሳይ ብዙ ጎል ያገባውናል። በአውሮ ዓለም ዋንጫ ለብዙ ያገባ የፈረንሳይ ተጫዋችም ሆኗል። 3 ጎል ነው ምናምን ይቀራል። ከዛ ደግሞ የዓለም ዋንጫ ሪከርድ ሰብሯል። በጣም የሚቀለው ቶርናሜንት ማለት ለኤምባፔ ዓለም ዋንጫ ነው። ሃው የሚገርም ነው። ለማንኛውም 2-0 አሸንፈዋል። የሚገርም ጌም ነው ያደረጉት። በቃ እንደሚፈልጉት ነው ሄደ ያለው ማለት ነው። እና አትጋጋጡ ለማለት ነው። ዋንጫው የፈረንሳይ ነው።